ባለው ክብር ነው ሰውነቱ የሚገመገመው። ሰውነቱ በሚበላውና በሚጠጣው ነገር፣ በሚቀመው በሚያጨሰው ነገር የሰው ልጅ ማንነቱ አይለካም። የሰው ልጅ ማንነቱ የሚለካው ለሰው ባለው ክብር ነው። እሺ ልቀጥል ሀውዬ። ከዛ ያንን ጥቁር አንበሳ ሄደን እንደዚህ አሳይተን ሙሉ ሕክምና ሙሉ ምርመራ አድርገን ወላሂ ለዓዚም አንድ መድኃኒት ለእኔ ገዝተው አያውቁም። አዲስ አበባም ለሕክምና ትሂድ ብለው ፍርድ ቤት ጠየቁ። ፍርድ ቤቱን ሙሉ ወጪ ቻሉና ሂዱ ሲባል በሰዓቱ ቤቢዬ ትንሹ ልጄ የወራት ልጅ ነው። ቡቡ ተማሪ ነው፣ ኬጂ ውስጥ ማለት ነው ገና። በዛን ሰዓት ወንድሜና የቡቡ አባት ነበር፣ አብረን ነው የሄድነው። እያንዳንዷን ሕክምና የተከታተሉ እያንዳንዷን ውጤት ራሳቸው እያወጡ እናታቸው ከሆኑ ከሁለት ልጆች ጋር አንድ የልጇ አባል መሰለኝ አንድ ወንድ አለ ከእንትን ጀምሮ ከኤምአርአይ ጀምሮ፣ ምክንያቱም አደጋው የደረሰው አንገቴ ላይ ነው፣ የቀኝ ፓርት ነው። የቀኝ ፓርት ሲጎዳ ሙሉ እጅና እግር የማያዝ እንትን አለው። ሙሉ ለሙሉ ቼክ ካስደረጉ በኋላ እኔ በዛ በነበረው ሰዓት በነበሩት ነገሮች ላይ መጨናነቅ ይምጣ አላውቅም። ጥቁር አንበሳ ውጤት ይዘን ገባል። በምንገባበት ሰዓት ዶክተሩ ሲያየኝ ደንግጧል እና ኢመርጀንሲ አሁን ገብታ መድኃኒት መውሰድ አለባት። ምንድን ነው ሲሉት የቡቡ አባትና ወንድሜ ይቺ ልጅ በማንኛውም ሰዓት ልትሞት ትችላለች፣ ፈጥናችሁ የሚሰጣት መድኃኒት አለ ብሎ ኢመርጀንሲ እኔ ስገባ እዛ ሆስፒታል ላይ ነው ወላሂ ለዓዚም ወረበል ካዕባ ነው የምልሽ። እናቷ ጥላኝ ጠፍታ የሄደችው መድኃኒት የሚገዛ ካለ ግዢ እንዳትባል። ሲጀመር እሷን ሊሄድ እንጂ እሷን ተማምኛ አልሄድኩም ነበር። ምክንያቱም ስለማውቃቸው እያደረጉት የነበረው ሂደት ይሄ እኔ ከማን በላይ ሆኜ ነው። በዛ ሰዓት ስራ የለኝ፣ ነቡባባት ስራ የለው። ይህን ያክል በሳንቲም ደረጃ እንኳን ሊገዙ የሚችሉ ዳኞች አይደሉም የነበሩት። ከታችን ገዛሽ ትበል፣ ሁለተኛ ገዛሽ ትበል። ከዛ በላይ ግን ከሰበር በላይ ያለው ግን እስከ ፌዴራል ለመግዛት አቅም ያለው ሰው የለም። እነሱ ግን አቅም ነበራቸው ስልሽ ሰው ነበራቸው። ለእያንዳንዷ ኬስ ለእያንዳንዷ ችሎት ለአመታት ለመራዘሙ ምክንያት እናቷ ነበረች። ምክንያቱም የምትጠይቀው ጥያቄ ኢብን የደሴ ሆስፒታል አለችሽ። የደሴ ሆስፒታል ዳይሬክተር ዶክተር አስቻለው ኦር እንደዚህ አላቅም ተጠርቶ ፍርድ ቤት ላይ እንዲመሰክር ሁሉ ተደርጓል። እያንዳንዷ ዶክመንት በጥንቃቄ እንድትታይ ተደርጓል። ይሄንን አደጋ ያደረሰው ሹፌር እነሱ ላይ ብቻ ሳይሆን ለ2 ዓመት እንደዚህ በእስር እንዲቀጣ ተደርጎ ታስሯል። የእነሱ ግን ገንዘብ ስለሆነ ብቻ ይሄንን ነገር ላለመክፈል ላለማሳከም የጠየቅናቸው ከአመት በኋላ ነው። ከአመት ሕክምና በኋላ እንግዲህ አስቢው፣ አንገት ላይ ያለ ኬዝ ፊዚዮቴራፒ ኮሪያ ሆስፒታል እንኳን የወሰድኩት የእነሱ 200 ሺህ አይደለም፣ ከዛ እጥፍ በላይ ሊጨርስ ይችላል። ሕክምና ቀላል አይደለም። ነርቭ ኬዝ ቀላል አልነበረም። የምሰራው ካሜራ ነበረ። በምትሰራው መጠን ተባለ። ይህም ብር እንዲወሰንባቸው ያደረጉት ያንን ነው። ሩጬ መኪና ላይ ተንጠላጥጌ እንደ ድሮ እንደምሰራው ልሰራ እንደማልችል ስላመኑበት ፍርድ ቤቶቹ የነበረውን ነገር አይተው ተፈረደ። ያንን ፍርድ ተቃወሙ። ይግባኛሉ አዲስ አበባ ደረሱ። አዲስ አበባ የወሰዱኝ ለእነሱ ነው። እዛም ጥለውኝ የሄዱት። እኔ አንድ መድኃኒት አንድ ቀን ገዝተውልኝ አያውቁም። መጨረሻ ላይ ሲፈረድባቸው ፌዴራል ላይ ማለት ነው ብር የለንም አሉ። ያንን ደግሞ እኔ ማምናለሁ። ምክንያቱም እኔን ከገጩ በኋላ ያቺ መኪና ራሷ ሌላ አደጋ አድርሳ 6 ሰው ክስ ቀርቦባቸዋል። 6 ሰው ጉዳት አድርሳለች ያቺው መኪና ራሷ ማለት ነው። እኔ ላይ አደጋ ደረሰች የተባለችው በዛ ላይ ዳሜጅ ሆናለች ተባለ። በአጠቃላይ ፋሚሊው የሆነ ጥሩ ነገር ውስጥ እንዳልነበረ ይታወቃል። የኮምቦልሻም ሰው ይህን ታሪክ ከላይ እስከታች የኮምቦልሻ ሰው የሚያውቀው እነሱ ሲያደርጉት ኢብን ላይ ካዩ ስለኛ ቤተሰብ እኮ እሷ መናገር አትችልም፣ መብት የላትም። ጥሩ አልነበሩም ቤተሰቦቻችን። ለምን ድሽ ጥሩ ሁኔታ ላይ ማለት የገንዘብ ፋይናንሻሊ ይመስለኛል ለማለት የፈለገችው። ግን ፋይናንሻሊ ሆነ ምንም ሆነ ጥሩ ነበሩ አልነበሩ የሚለውን አትጥቀቂ ጀምላ አትጥቀሽን መቃወም አትችልም። እኮ ምን ላይ እንደነበሩ ቤተሰቦቹ ሜንሽን አታርጊ። ጥሩ ነገር ና ያልነበሩ የሚለውን ታዩ
ያሉትን ነው እኮ በፍርድ ቤት ላይ ያሉትን እኮ ነው የምናገረው። የለንም ምንም ነገር የለንም መክፈል አንችልም ነው ያሉት ፍርድ ቤት ላይ። ከዛ ምን ተደረገ? የጠበቃው ይህን ያክል አመት የተከራከረ ጠበቃ ብሩን ይፈልጋል። አፈጻጸም ከሶ በሚያደርጉት ነገር አልተደሰተም። ፍርድ ቤቱ እንዲያስገድዳቸው ተደረገ። በቀጣይ ይዘው መጡ። በአንድ ጊዜ ነው የከፈሉት ላለችው ደግሞ ወላሂ ልዓዚም ውሸት ነው። እንኳን በአንድ ጊዜ የመጨረሻውን ክፍያ ራሱ እኔ አፍ ብዬላቸዋለሁ። አመኑም አላመኑም። እኔ እዚህ ቦታ መጥቼ እንድናገር ያስገድደኝ ይሄ ነው። እነሱ በተደጋጋሚ ባደረጉት እነሱ እኔን ኢብን መንገድ ላይ ካዩኝ የሆነ ስልክ ይዘው ሩጫ ነው። ምን ይፈልጋሉ? ሁሌ አልጋ ላይ ተኝቼ ማየት፣ ሁሌ ስሰቃይ ማየት። ሰው እኮ አንድ መድኃኒት የገዛ እንኳን በዚህ ደረጃ ሰውን አይከታተልም። በዚህ ደረጃ እንዲህ ነው። በእኔ ኬዝ አይደለም እናቷ ታማ የተኛችው፣ በራሳቸው ችግር ነው። እኔ አልሐምዱሊላህ አላህ ስለፈቀደ ብቻ ከ85% ወደ 45% የጥቁር አንበሳ ቦርድ ውሳኔ ተሸጋግሬ ይህን ያክል እነሱ ባሉት ልክ ወይም በመጀመሪያው ልክ አይደለም በ45% እንዲከፍሉ ተደረገ። እንዲከፍሉ ሲደረጉ አሁንም ተጠያቂ ማድረግ የሚፈልጉት ማን ነው? እኔን ነው። ጥቁር አንበሳ ዋሸ፣ የኮሪያ ሆስፒታል ዋሸ፣ የግል ሆስፒታሎች ሁሉም። እኔ ማን ነኝ? ይህን ሁሉ ቦታ ይህን ሁሉ ልቆጣጠር የምችለው ፍርድ ቤት ሁሉንም መቆጣጠር የምችለው እኔ ማን ነኝ? በፈለጉት መንገድ ለመሄድ ስለፈለጉ ለአመታት አራዘሙት። አላህ ባለቀን አለቀ። ክፈሉ ሲባሉ ብር የለንም ነው ቀጥታ ያሉት። ኮምቦልቻ ከተማ ላይ ይሄ ኬዝ እንኳን አልቆ የኔን ዶክመንት ማለት ፍርድ ቤት የተፈረደባቸውን ወረቀት አስቀምጠው የፍርድ ቤት ፍርድ አለብን እየተባለ ብር ሲለመንብኝ ይኖረው ረመዳን ላይ በአንድ ጊዜ ቢሰጥ በአንድ ጊዜ ብሩ እጃቸው ላይ መጥተው መክፈል እየቻሉ አንከፍልም ብለው 10,000 5,000 20,000 እንደዚህ እያደረጉ ያለቀ ነው። በአንድ ጊዜ አላለቀም። ሴንትራል ሆቴል ላለችው ደግሞ ዶክመንት አልጋ ያስኩበትን ዶክመንት ፎርጅር ነው ብለው ከሰው እኔን ወንጀለኛ አድርገው ማለት ነው። የመጨረሻ የፌዴራል ቀጠሮዬ ቀን እንዳልገባ ቀጠሮ ላይ እንዳልገኝ ጁምዓ ከሰዓት በኋላ ጠብቀው ሰኞ ጧት ፌዴራል ቀጠሮ አለን እኔና እነሱ። የዛን ቀን እኔና እነሱ ማስረዳት ነበረብን። የዛን ቀን እኔ እዛ እንዳልገኝ እቤቴ ፖሊስ ተልኮ እኔ እስር ቤት ሆኜ እነሱ ሰኞ ጠዋት ብቻቸውን ሊቀርቡ ነበር ሀሳባቸው። ወላሂ ለአዚም የአላህ ጥበቃ ስለሆነ ብቻ 9 ሰዓት ተኩል አካባቢ ከቤት ወጣሁ። እኔ በወጣሁበት ራሷ ቤተሰቦቿ ምናምን ተሰብስበው ፖሊስ ይዘው ቤት የመጡ ኢቭን ቤት ፍተሻ በማይፈቀድበት ጓዳ ሁሉ አልቀራቸውም ገብተው ፈትሸው የወጡት ግን አላገኙኝም። የዛን ቀን ማታ እኔ አዲስ አበባ ወጥቼ አደርኩኝ። ሰኞ ጠዋት ፍርድ ቤት ላይ ተገናኘን። ፍርድ ቤቱ የሰማውን ሰምቶ እነዛ ዳኞች 5 ዳኞች ጉዳዩን አይተው የሚፈርዱትን ፈረዱ። እንግዲህ ይሄ ሁሉ ዳኛ የፈረደበትን ይሄ ሁሉ አመት ያለፈበትን ዛሬ በዛሬው ቀን እኔ በዚህ ኬዝ ሚዲያ ላይ እሷ ባትኖር እኔ ያለሁ ሚዲያ ላይ ኤቭሪዴይ እኔ ዛሬ ነገ በየቀኑ አልውጣ እንጂ በተለይ ከ2 አመት በፊት ሚዲያ ላይ አለሁ። የዛሬ 9 አመት ጀምር አላለችው አይደለም። እኔ ሚዲያ ላይ ከወጣሁኝ 4 አመቴ ነው። ግን 4 አመት ሙሉ ይሄን ነገር ማቅረብ ይችሉ ነበር። በሽምግልና ላለችው መልስ ደግሞ ከአንድም 2-3 ጊዜ ተሸማግለው ሽምግልናውን አፍርሳ የሄደችው እናቷ ናት። ይሄንን እኔ አይደለሁም ስትል እናቲቱ አለች ብላለች። ይሄንን ሽምግልና ከአንድም 2-3 ጊዜ ስንገባ ሽምግልናውን ያፈረስኩት እኔ አይደለሁም ብላ እናቲቱ ትማል፣ እኔም እምላለሁ። ፍርድ ቤት የፈረደብኝን እከፍላለሁ እንጂ ሽማግሌ ያለውን አላረግም ብላ ሽምግልና ያፈረሰችው እናቷ ናት። እሷ እራሷ ዱባይ ከሚሄዷ በፊት ኢትዮጵያ እያለች ኮምቦልቻ ጎረቤቶቼ እነሱ የሚያውቋቸው ለእኔ ደግሞ ጎረቤቶቼ የነበሩ ሰዎች ነበሩ። ቤታቸው ድረስ ሄዳ ሶሪ ብላ የጠየቀች ሴት ናት። ዛሬ እኔን ቀጥታ መታ እዚህ የከሰሰችኝ ማለት ነው። ይቺ እሷ ራሷ ሰብለ ጓደኛ ቤት ሆና ስልክ ደወሉልኝ። እኔ በአካል መልኳን አላየሁትም። ደወለችልኝ። ለመጀመሪያ ጊዜ አሁን እያየኋት ነው። ምንድን ነው ስል አይ መታለች ነ ያሉኝ። ጓደኛዬ ናት የምትለኝ እነሱ ስለሚቀርቧቸው። ለምን ስላት እንደዚህ ይቅርታ አባብሉኝ ብላ መታ ነው። ምን ማለት ነው ይቅርታ አልኳት።
አይ ቆይ እስኪ እንቻ አናግሪያት አሉ። ይሄን አላልኩም ብላ እሷም ትማል እኔም እምላለሁ። አሁንም ሀቡዬ እዚህ ጋር እንዲጠራ ስለምፈልግ ነው። ይቅርታ ማነሽ? ጀሚላ ነኝ። ምን ነበር ስላት፣ አይ በቃ እናቴ ያለችኝን ይዤ አንቺ ያልሆንሽውን ነሽ እያልኩኝ እናቴ ሞልታኝ፣ እኔ ለእናትሽ ክብር አሁን ለእናት ክብር ስላለኝ ያልሽኝን በሙሉ አልናገርም ማአት ነገር ብላ በእናቷ ዙሪያ ላይ እናቴ እንዲህ አድርጋ እናቴ እንዲህ አድርጋ እናቴ እንዲህ ብላ አሳስታን ለአንቺ የተደረገ ነገር በሙሉ የኛም ቤተሰብ ፈጀው። አፉ በይኝ። የ6 ወር ልጅ ጥዬ አረብ ሀገር ሄጄ ሰርቼ መኪና መሬት ብገዛ መሬቱን ሽጠው መኪና ገዝተው አሁን ደግሞ እዳ ላይ ጣሉ። እዳ ላይ ከጣሉ በኋላ ደግሞ ቤተሰቡ በሙሉ ይኸውና እናቴ በምታደርገው ነገር ፐርሰናል ነገሯ ይቅርብን፣ እኛ መስማት አንፈልግም። አለና ይቅርታ አድርጊልኝ አፉ በይኝ። እንግዲህ ይሄን ካለች በኋላ ከዛም በስልክ ነው ያገኘኋት። በአውፉታ እኔ ችግር የለብኝም አፉ ብዬሻለሁ። እኔ ማንም እናትም ይሁን ልጅም ይሁን ሲጎዳ ማየት አልፈልግም። ከላስ በቃ አጋጣሚ እንግዲህ ይሄን አግላህ ነው ያገናኘን። እኔም ፈልጌው አልተገጨሁም፣ እነሱም ፈልገው አልገጩኝም። የግል ቂም የለንም። ያ በቃ ነገር ነው ብዬ እዛ ጋር ዘጋን። ከእንደገና ከአመታት በኋላ እኔ ከቀናት በፊት እነሱ ቤት የሚገባ ለሽምግልና የመጣ ሰው ከልጆቼ አባት ጋር ቁጭ ብሎ እየቃሙ ሰምቻለሁ። እና ያ ሰውዬ ልናገር ሀቡዬ፣ ሀቡ ሚውት ነሽ፣ ሀቡ ሚውት ነሽ። ሶሪ አንቺ ስታወሪ ረጅም ሰዓት ጀሚላ ዝም ብላ ነበር። ተጨርስ። አሁን የአንቺ ተራ ይሆናል። ግላዊ ነገር እኮ ነው የምትናገረው ሀቡዬ። ብለሻል አንቺ ደውለሽ ይሄን ብለሻታል አላልሻትም? እኔ አላልኩም። አስለ እኔ እና እሷ እኮ አንተዋወቅም ሀቡዬ። እውነት ካልሆነ አትናደጂ። ፈጥራ ከሆነ ቤተሰቦችም እንደዚህ አይነት ነገር አልተፈጠረም ብለው ይታዘባሉ። ስለዚህ አንቺ ካላልሽ የምታወራው ነገር ፈጥራ ከሆነ አንቺን አይረብሽሽም። ምክንያቱም ቤተሰቦችሽም እውነት መሬት ግዙ ብለሽ መኪና እንዳልገዙ ምናምናም ስለሚያውቁ ይሄ ተረት ተረት ጌት የመጣ ነው ይላሉ። ስለዚህ ያልተፈጠረ ከሆነ ታዩ። አሁን ወደ መጨረሻው ጀሚላ ጨርሽና እሷ እዚህ ጋር እያወራን ያለ ነው ስለ እኔ እና ስለ ቤተሰቦቼ የማንግባባበት ጉዳይ ምናምን አይደለም ሀቡ። አንቺ ያልደወልሽም አላልሽም ማለት ስትጨርስ እኔ ደውዬላት አላውቅም ይቅርታ ጠይቂያት አላውቅም ብለሽ ትመያለሽ። ያልቃል ትጨርስና አውሪ። እውነት ያልሆነ ነገር እኮ አይረብሽም። እውነት ካልሆነ የሆነ ሰው ደውላ ሀቢባ መሬት ግዙ ብዬ ቤተሰቦቼ መሬት ሽጠው መኪና ገዙበት እንደዚህ እንደ ሴትዮ ኬት አምታ ነው የምታወራው? እኔ ያላልኩትን ቤተሰቦቼ ያልተፈጠረውን ነገር ቤተሰቦችም እንዲ ሀቢባ ብር ልካ መቼ መሬት ገዝታ መቼ እንደዚህ ሆኖ ምን አይነት ውሸት አምናት ብሎ ተሰሶ እውነት ያልሆነ ነገር አይረብሽም። ውሸት ከሆነ ያስቃል እንጂ አይረብሽም። ውሸት ስለሆነ አትረበሽ ሳቂ። ስለዚህ በዛን ሰዓት ላይ እንደዛ ብላ ስትጠይቀኝ አሁን ይሄን ያለገችበትን ቤተሰቦቹ አሉ በሀያት ቤቱን የሚያውቁታል። አይሻ ጓደኛዬ ስለሆነች ነው የደወለችልኝ። እንደዛ ብለው ሲሉኝ እኔ አልኳት በቃ አላህ ቀደረው ሆነ አፍበይ ለምብላልሹ ደግሞ አውፍ ብዬሻለሁ። እኔ የተነገረኝ እንደዚህ አይነት ሴት ለመሆኑ ምን አይነት ናት ተብላ የጠየቀችው ጀሚላ ምን አይነት ናት? ጀሚላማ ሰላቷን ሰገላላህ ሰታችኋለች። በቃ ይህን መጣውን ለመቀበል ዝግጁ ናት ነው መልሷ። የአይሻ መልስ ራሱ ይሄ ነበር በሰዓቱ። ከዛ በኋላ እሷ ያንተናገረች ነገሮች እዛው ላይ ቆሙ። ፍርድ ቤቱ አለቀ። ግን በሄድኩበት ቦታ ሁሉ ባለሁበት ቦታ ሁሉ ኔጌቲቭ ነገር ሲፈልጉ አውቃለሁ። ተናግሬ ኮምቦልቻ በጣም ጠባብ ከተማ ነው። ማን ምን አወራ ማን ምን አደረገ ይታወቃል። የከተማው ላይ የዞሩ ከተቀበሉ በኋላ ብሩን ለእኔ እንኳን ሰጥተው አልጨረሱም፣ ከፍለውም አልጨረሱም። ወላሂ ለዓዚም በአላህ ስም እምላለሁ ብሩን ሙሉን አልከፈሉም። የመጨረሻውን ደግሞ እኔ ራሴ ለወንድሟ አውፍ ብያለሁ። ከዚህ በኋላ ያለውን ብያለሁ፣ ቀርቷል። ሲቀጥል እሷም እኔ አውፍ በይኝ አላልኩም ብላ ትምልልኛለች። እናታቸው ደግሞ የነሱ እናት በሽምግልና ከአንድም ሁለት ጊዜ ሽምግልናውን አልቀበልም ብዬ ያፈረስኩት እኔ አይደለሁም ብላ ትማልልኝ። እኔ ደግሞ እምላለሁ ሽምግልና ላይ ቀርበን ከአንድም ሁለት ሶስት ጊዜ አልፈልግም፣ ፍርድ ቤት ወሰነብኝ ብቻ ነው የምቀበለው ብላ ሽምግልናውን ያፈረሰችው። ያም አላህ ይርሐማቸው
ሼህ መሐመድ ሁሴን የመጂቱ በጣም ትልልቅ ሰዎች ባሉበት ነው ይሄን ነገር እናታቸው ያደረገችው። ሽምግልናውን ያፈረሰችው እራሷ ናት። የፍርድ ቤቱንም ውሳኔ ዛሬ ላይ መጥተው የሚያነሱበት ምንም ምክንያት የላቸውም። የደሴ ሆስፒታሉ ዳይሬክተሩ መስክረዋል። መረጃና አንፈልግም ሲሉ እያንዳንዱን መረጃ በራሳቸው አጣርተው በራሳቸው ቸክ አስደርገው በዛው መሰረት ነው የተፈረጀው እንጂ እኔ እጅን አስገብቼ ሆስፒታሉ ዋሽቶ ይሄ ሁሉ አይደለም። ለአንቺ ክብር መጥቼ ይሄን ተናግሬያለሁ።